የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? 2 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ቲቪ ዜና 57 አሁን ይጀምራል። አበይት ነጥቦቹን ነው። ጠቅላይ ሚኒስትር አብይ አህመድ ከአዘርባይጃን ፕሬዝዳንት ኢልሃም አሊየቭ ጋር ባደረጉት ውይይት የሁለትዮሽ ግንኙነታቸውን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሳደግ መስማማታቸውን ገለጹ። የአድዋ ድል ለብሔራዊ መግባባት ሕያው ተምሳሌት የሆነ የታሪክ ቅርስ መሆኑን ምሁራን ተናገሩ። ሪያል ማድሪድ ከማንቸስተር ሲቲ በአውሮፓ ሻምፒየንስ ሊግ ጥሎ ማለፍ ተገናኙ የሚለውን ደግሞ ከስፖርት ዓለም አቀፍ ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ በያላችሁበት ዘገባዎችን እየተከታተላችሁ አብራችሁ እንድትዘልቁ ጋብዛለሁ። እየተዋጉ ያሉ ቡድኖች ጦርነት ሱስ ሆኖባቸው አይደለም የተነሱበት አውድ እና ተገፋን ምክንያታችን ይሄ ነው ያሉበት መነሻ አለ። አማራጭ ስላጡ እንጂ የሚያማርጠንና የሚያዋጣን እድል ጠመንጃ ነው ላሉ ዜጎች አማራጭ አቅርቧል። እህቴ ከእናት ፓርቲ ላቀረበችው ጦርነት አማራጭ አይደለም። የህግ የበላይነትን ግን እንደ መንግስት ኃላፊነት መከበር አለበት። አማራጫቸው ወደ ትጥቅ ትግል ሄዱ የሚል እንደ አማራጭ የሚታይ አይደለም። የትኛውም ኃይልን የመጠቀም ብቸኛ መብት የመንግስት ነው ብሎ ማመን መቻል አለበት። በሐሳብ አሸንፈው የተሻለ ሐሳብ ይዘው አሸናፊ የሆነ ሐሳብ ይዘው ወደ ጠረጴዛ ዙሪያ መጣው ችግሩን እንዲፈቱ እድል እንፈጥራለን። አሁን የሚነገርልን መልካም ዜና ብቅ ማለት የጀመረው በብልጽግና የመደመር እሳቤ ሰላምን በአንድ እጁ ወደ ሰፊና መልካም ምህዳር በመፍጠሩ ምክንያት ነው። ውስጥ ልዩነት ያላቸው ሰዎች ቀን ቀን ብልጽግና ናቸው ብልጽግና ጋር ሲመክሩ ይላሉ፣ ማታ ማታ የተለያየ ታጣቂ ያደራጃሉ። ውስጥ ያሉ የእናንተ አመራሮች ሊትራሊ ኮንትሮባንዲስቶች በከፍተኛ ሁኔታ የኢትዮጵያን ሕዝብ መከራ ውስጥ ከተውታል። ጫፍና ጫፍ የቆሙ ነጠላ ትርክቶች ኢትዮጵያን ዋጋ አስከፍለዋታል። ህብረ ብሔራዊነትን ያካተተ ሁሉም ኢትዮጵያውያን የሚሳተፉበት፣ ሁሉም ኢትዮጵያውያን የሚጠቀሙበት፣ ሁሉም ኢትዮጵያውያን ራሳቸውን የሚያዩበት ኢትዮጵያን እንገንባት የሚል ሀሳብ ነው ያለን። ህዝብን ሊያላቅሱ የሚችሉ አጀንዳዎች መርጦ እንደ ፖለቲካ የመታገያ ስልት መውሰድ የኢትዮጵያን ችግር አይፈታም። ተመልሰናል። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ይፋዊ የስራ ጉብኝት እያደረጉ ነው። የተወደዳችሁ ቀዳሚ ዘገባዎቻችንም እዚሁ ጉብኝት ላይ ትኩረታቸውን ያደረጉ ይሆናል። ጠቅላይ ሚኒስትር አብይ አህመድ ከአዘርባይጃኑ ፕሬዝዳንት ኢልሃም አሊየቭ ጋር ከመገናኘታቸው አስቀድሞም በባኩ የክብር አደባባይ እና የድል ሐውልት የአበባ ጉንጉን የማስቀመጥ ስነ ስርዓት አከናውነዋል። በተንቀሳቃሽ ምስል ሁነቱን አስቀርተናል። ተከታተሉትና እንመለሳለን።
ጠቅላይ ሚኒስትር አብይ አህመድ በአዘርባጃን የስራ ጉብኝት እያደረጉ ነው። የኢትዮጵያና አዘርባጃን ግንኙነት ከቅርብ ዓመታት ወዲህ እየተጠናከረ ለመምጣቱም በጠንካራ ትብብር የቀጠለው ዲፕሎማሲያዊ ግንኙነት ማሳያ ነው። ጉብኝቱ የሁለትዮሽ ግንኙነቶችን የላቀና ትርጉም ያለው ደረጃ እንደሚያደርስ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ በአዘርባጃን ባኩ በዛጎልባ ፕሬዝዳንታዊ ቤተ መንግስት የተደረገላቸውን አቀባበል በተንቀሳቃሽ ምስል ይዘናል። ተከታተሉትና እንመለሳለን። Etiyopya Federatif Demokratik Respublikası'nın baş naziri, sizi Azerbaycan Respublikası'na gelmeniz şerefine Fəxri Qaraltuzlu, Qaral Reisi Polkovnik Leytenant Quliyev. ጠቅላይ ሚኒስትር አብይ አህመድ በአዘርባጃን ባደረጉት የመጀመሪያው ይፋ የስራ ጉብኝት ፕሬዝዳንት ኢልሃም አሊየቭ ላደረጉት አቀባበል ልባዊ ምስጋና አቅርበዋል። በአዘርባጃንና በኢትዮጵያ መካከል ባለፉት ጥቂት ዓመታት በአቪዬሽን ዘርፍ በኢንዱስትሪ ፓርኮችና በነጻ የንግድ ቀጠናዎች እንደዚሁም ደግሞ በኢትዮጵያ ኢንቨስትመንት ሆልዲንግስና በአዘርባጃን አቻው መካከል ያለውን አጋርነት እያደገ መምጣቱን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ አስፍረዋል። እነኚህ የትብብር ዘርፎች ታዲያ ለሁለትዮሽ ግንኙነታችን መጠናከር መሰረት የጣሉ ሲሆን ዛሬ ባደረግነው ጥልቅ ውይይትም ግንኙነታችንና ትብብራችንን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሳደግ ተስማምተናል ብለዋል ጠቅላይ ሚኒስትሩ። በዛሬው ዕለትም በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶች ፊርማ ስነ ስርዓት ላይ መገኘታቸውን አክለዋል ጠቅላይ ሚኒስትሩ። በአዘርባጃን ባኩ ዛጎልባ ፕሬዝዳንታዊ ቤተ መንግስት ከተካሄደው ውይይት በመቀጠል ሁለቱ መሪዎች በመከላከያና በበርካታ መስኮች በጋራ ለመስራት የመግባቢያ ሰነዶችን ፊርማ ስነ ስርዓት ላይ ተገኝተዋል። ከተፈረሙ የመግባቢያ ሰነዶች መካከልም 32ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 32 በግብርና በሚዲያ ልማትና ልምድ ልውውጥ በኢንቨስትመንት መስፋፊያና በጸረ ሙስና ትብብር ዙሪያ የሚያጠነጥኑም ናቸው።
በሌላ በኩል የአዘርባይጃን የአገልግሎት ዘርፍ ዝመናን በግንባር ቀደምትነት እየመራ የሚገኘው ተቋም አሳን እንደዚሁም በኢትዮጵያ የሞሶብ የአንድ ማዕከል አገልግሎት መካከል በጋራ ለመስራት ስምምነት ላይ ተደርሷል። እነኚህ ስምምነቶችና የመግባቢያ ሰነዶች በሁለቱ ሀገራት መካከል ባሉ ቁልፍ ዘርፎች ዙሪያ የሁለትዮሽ ትብብርን ይበልጥ እንደሚያጠናክሩና እንደሚያሰፉም ይጠበቃል። የተወደዳችሁ የፊርማ ስነ ስርዓቱን በተንቀሳቃሽ ምስል ይዘናል። ተከታተሉትና እንመለሳለን። ጠቅላይ ሚኒስትር አብይ አህመድና ልኡካቸው የአዘርባይጃን የሕዝብ አገልግሎትና ማህበራዊ ፈጠራም የመንግስት ኤጀንሲ አሳን የፈጠራ ማዕከልን ጎብኝተዋል። ጉብኝቱ አዘርባይጃን በሰው ሰራሽ አስተውሎት ኤአይ የሚመራ አስተዳደርን ለማስፋፋትና የሕዝብ አገልግሎቶችን በዲጂታል ለማዘመን የምትከተለውን ስትራቴጂካዊ አካሄድ የሚያሳይ ስለመሆኑ ጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በተጨማሪም በሀገሪቱ የኤአይ ኢንጂነሪንግና የአመራር ስልጠና ዋና ማዕከል የሆነው የኤአይ አካዳሚን ተዘዋውረው ተመልክተዋል። ልኡካን ቡድኑ ጉብኝቱን በመቀጠል በክልሉ ውስጥ ካሉ ታላላቅ የነዳጅና የጋዝ ማቀነባበሪያ ማዕከላት አንዱ ወደ ሆነው ሳንጋቼል ተርሚናልና ነፃ የኢኮኖሚ ቀጠና አምርተዋል። እነኚህ ጉብኝቶች ታዲያ በሁለቱ ሀገራት መካከል ያለውን የንግድ የኢነርጂና የዲጂታል ትራንስፎርሜሽን ትብብር ይበልጥ የማጠናከር አቅም ያላቸው ናቸው። የጠቅላይ ሚኒስትር አብይ አህመድና ልኡካን ቡድናቸው የአዘርባይጃን ጉብኝት በሀገራቱ መካከል ያለውን የንግድ፣ የኢንቨስትመንት፣ የኢነርጂና የዲጂታል ትራንስፎርሜሽን ትብብርን ይበልጥ የሚያጠናክርም ነው። የአዲስ አበባና ባኩ ዲፕሎማሲያዊ ግንኙነት የደቡብ ትስስርንና አዲስ የዲፕሎማሲ አማራጭ ፖሊሲ ትግበራን እውንም ያደረገ ነው። ለመሆኑ ከካስፒያን ባህር እስከ አፍሪካ ቀንድ የዘለቀው የሀገራቱ ዲፕሎማሲያዊ መልክ ምን ገጽታ አለው? ባልደረባችን ሮዛ መኮንን ተከታዩን ይዛለች። ዛሬ የምናወራው ስለ ርቀት አይደለም፣ ስለ ራዕይ እንጂ። ዛሬ ወደ ካስፒያን ባህር ዳርቻ እንጓዛለን። ዝግጁ ናችሁ? የእሳት ምድር ወደምትባለው አዘርባይጃን። ርቀቱ በሺዎች የሚቆጠር ኪሎ ሜትር ቢሆንም አዲስ አበባና ባኩን የሚያስተሳስራቸው የማይበጠስ የዲፕሎማሲና የልማት ገመድ አለ። የሁለቱ ሀገራት የታሪክ ድርና ማግ የተቆላለፈው ገና በ12ኛው ክፍለ ዘመን እንደሆነ አንዳንድ ጸሐፍት ያስቀምጣሉ። ለዚህ ማኝነት ሲሰጡ ደግሞ ቀድመው የሙጂራዲን ቤይላቃኒን ስም መጥራት ይቀላቸዋል። የታዋቂ የአዘርባይጃን ገጣሚ እንደ አውሮፓውያኑ አቆጣጠር በ1130 ከአዘርባይጃናዊ አባትና ከኢትዮጵያዊት እናት እንደተወለደ የታሪክ መዛግብት ያመላክታሉ። ይህ የደም ትስስር በኢትዮጵያና በአዘርባይጃን ሕዝቦች መካከል ያለውን ጥንታዊ የዲፕሎማሲ ዘመን የሚያወሳ እንደሆነ በብዙዎች ዘንድ ይታመናል። አዘርባይጃን በሶቪየት ህብረት ስር በነበረችበት ወቅትም የአዘርባይጃን ዋና ከተማ ባኩ ለብዙ ኢትዮጵያውያን የእውቀት መፍለቂያ ሆናም አገልግላለች። በተለይ ብዙዎቹ ኢትዮጵያን በፔትሮሊየም ኢንጂነሪንግ፣ በኢንዱስትሪ ሳይንስና በወታደራዊ ሳይንስ የሰለጠኑት በባኩ በሚገኙ ተቋማት ውስጥ እንደነበርም ይጠቀሳል። ታዲያ እነዚህ ሀገራት በጂኦግራፊ ቢራራቁም በስትራቴጂካዊ ፍላጎት እንዴት ተገጣጠሙ? ከካስፒያን ባህር እስከ ቀይ ባህር የተዘረጋው አዲሱ የልማት መስመር ለኢትዮጵያ ምን ይዞ ይመጣል? ቆይታችን ይህን ይመልሰዋል። ኢትዮጵያና አዘርባይጃን የዲፕሎማሲ ግንኙነት የጀመሩት በ1985 ዓ.ም አዘርባይጃን ነፃነቷን ካወጀች በኋላ ነው። በወቅቱ ኢትዮጵያ የአዘርባይጃን ሉዓላዊነትና ነፃነት እውቅና በመስጠት ቀዳሚ ከነበሩ ሀገራት ተርታ ናት።
አዘርባይጃን በአዲስ አበባ የራሷን ኤምባሲ በ2008 ዓ.ም የከፈተች ሲሆን ይህም ለሁለትዮሽ ግንኙነቱ ብቻ ሳይሆን ለአፍሪካ ህብረት ያላትን ትኩረት ለማሳየት የተደረገ እርምጃ ነበረ። ይህንን ተከትሎ ታዲያ እንደ አውሮፓውያኑ አቆጣጠር ከ2017 ጀምሮ የውጭ ጉዳይ ሚኒስትሮች የጋራ ምክክር በማድረግ በንግድ በኢንቨስትመንትና በባህል ዙሪያ በርካታ ስምምነቶችን አጽድቀዋል። የጠቅላይ ሚኒስትር አብይ አህመድና የቀዳማዊት እመቤት ዝናሽ ታያቸው የባኩ ይፋዊ የስራ ጉብኝትም ኢትዮጵያና አዘርባይጃን በጂኦግራፊ ምንም እንኳ ቢራራቁም በታሪክና በጋራ ራዕይ የተቆራኘ ወዳጅነታቸውን ለማጠናከር ያለመ ነው። ኢትዮጵያ በአሁኑ ወቅት አዲሱ የዲፕሎማሲ አማራጭ ፖሊሲ ወይም ኒው ዳይቨርሲፊኬሽን ፖሊሲ በመተግበር ላይ ትገኛለች። ይህ ፖሊሲ የተለመዱ የኃይል አሰላለፎችን በማለፍ እንደ አዘርባይጃን ካሉ በቴክኖሎጂና በአሰራር በበለጸጉ ሀገራት ጋር ሁለቱንም አሸናፊ የሚያደርግ ጥምረት መፍጠር ላይ ያተኩራል። አዘርባይጃን በደቡብ ካውካሰስ፣ ኢትዮጵያ ደግሞ በአፍሪካ ቀንድ ያላቸው ቀጠናዊ መሪነቶች ጉልህ ናቸው። ይህንን በማስተሳሰር አዲስ የታሪክ ምዕራፍ በመጻፍም ላይ ይገኛሉ። በተለይ የደቡብ ትብብርን በእኩልነት መርህ ላይ የተመሰረተ የሁለንተናዊ ልማትና የዲፕሎማሲ አጋርነትን በእጅጉ የሚያጎለብት ግንኙነት በሀገራቱ መካከል መመስረቱ አመላካች ነው። በደቡብ ትብብር ውስጥ አንድ መልክ የሆነው የልምድና የእውቀት ልውውጥ ኢትዮጵያንና አዘርባይጃንን አስተሳስሯቸዋል። ላለፉት የለውጥ ዓመታት የተቋማት ሪፎርሟን ቀጣይነት በመፍጠር በብቃት እየተሻገረች ያለችው ኢትዮጵያ ፊቷን ፈጻሚ ኃይል ወደ ተከማቸበት የሲቪል ሰርቪስ ማዞሯ ይታወቃል። ከሀገር በቀል ኢኮኖሚ ማሻሻያው ጋር ተያይዞም ብቁ ቀልጣፋ አስፈጻሚ ኃይል ለመገንባት የምታደርገው የሲቪል ሰርቪስ ሪፎርም አጋዥ ሆነውና በአዘርባይጃን ተጀምሮ ተሞክሮ ወደ ኢትዮጵያ የተሸጋገረው የሞሰብ አንድ ማዕከል አገልግሎት የሁለቱን ሀገራት የጋራ ትልም የበለጠ የሚያጠናክር ይሆናል። በአዘርባይጃን ምህጻረ ቃል የአሳን ሰርቪስ ሞዴል፣ በእኛው ደግሞ የሞሰብ አንድ ማዕከል አገልግሎት የዜጎችን አገልግሎት አሰጣጥ በማዘመን በርካታ አገልግሎቶች በአንድ ላይ ተጣምረው በቀለለ መልኩ እንዲሰጥ የሚያስችል ነው። ኢትዮጵያ እንደ አፍሪካ ቀንድ የዲፕሎማሲና ኢኮኖሚ መልህቅነቷ፣ አዘርባይጃን ደግሞ የደቡብ ካውካሰስ የኢነርጂና የቴክኖሎጂ እንዲሁም የሎጂስቲክ ማዕከልነቷ የጠቅላይ ሚኒስትር አብይ አህመድ ጉብኝት ትልቅ ጥቅሞችን ይዟል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢልሃም አሊየቭ ጋር በፖለቲካ፣ ኢኮኖሚያዊ፣ በኢንዱስትሪ ፓርኮች፣ በነፃ የንግድ ቀጠና ግንኙነቶች እንዲሁም ደግሞ በሌሎች አጋዥ ጉዳዮችና በቀጠናዊ ደህንነት ዙሪያ ጥልቅ ምክክሮችን አድርገዋል። በሁለቱ ሀገራት መካከል የእውቀት ሽግግርና ወታደራዊ የቴክኖሎጂ ትብብር መኖሩም ኢትዮጵያ በአፍሪካ ቀንድ ያላትን የቀጠናውን የሰላም ዘብነት ሚና በቴክኖሎጂ ለማሳደግ እድል ይሰጣል። ይህ ጉብኝት የቀጠናዊ ትስስር ድልድይ ተደርጎ ይወሰዳል። በሁለት ሀገራት መካከል ብቻ ሳይሆን በሁለቱ ስትራቴጂካዊ ቀጠናዎች መካከል ድልድይ ይፈጥራል። በባኩና በአዲስ አበባ አዘርባይጃን ለኢትዮጵያ ወደ ማዕከላዊ እስያና ሩሲያ ገበያ መግቢያ በር ተደርጋ ትቆጠራለች። ኢትዮጵያ ደግሞ ለአዘርባይጃን ወደ መላው አፍሪካ ገበያ መግቢያ በር ናት። ይህ የታዳጊ ሀገራቱን የንግድ ትስስር በእጅጉ እንደሚያሳድገውም ይጠበቃል። በአዘርባይጃን ጉብኝት ያደረገው የኢትዮጵያ ልዑክ የኢንዱስትሪና የቴክኖሎጂ ፓርኮች ጉብኝቱ ልምድ የሚቀሰምበትና በጋራ ሊሰሩ የሚችሉ ጉዳዮችም የሚበሰሩበት ይሆናል። በሀገራቱ መካከል በቅርቡ በአዲስ አበባ የሚካሄደው ግዙፍ የቢዝነስ ፎረምም ዓለም አቀፍ ባለሀብቶችን በማሳተፍ በማዕድን በታዳሽ ኃይልና በኢንዱስትሪ ፓርኮች ላይ የኢንቨስትመንት አቅምን እንደሚያጠናክር ይታመናል። የጠቅላይ ሚኒስትር አብይ የባኩ ቆይታ በዓለም አቀፍ መድረክ የጋራ ድምጽ የመያዝ አስፈላጊነትንም ያመላክታል። በተለይ በአየር ንብረት ዲፕሎማሲና በዓለም አቀፍ መድረኮች ላይ ታዳጊ ሀገራት የጋራ አቋም እንዲኖራቸው ምክንያት ይሆናል። ሁላችንም እንደምናስታውሰው በአየር ንብረት ላይ የሚመክረው የኮፕ 29ን ያስተናገደችው አዘርባይጃን ለኮፕ 32 አዘጋጇ ሀገራችን ኢትዮጵያ ያገኘችውን ልምድ የምታካፍልበት ነው። ታዳጊ ሀገራት በዓለም አቀፍ የአየር ንብረት ድርድር ላይ ያላቸውን የመደራደር አቅም በጋራ እንዲያሳድጉ የሚረዳ ልምድ ይቀመርበታል። የጠቅላይ ሚኒስትሩ የባኮ ጉብኝት በልዩ አጋጣሚ ታጀበ ጭምር ነው። አዘርባይጃን በእጅጉ የሚያስቡት 34ኛው የኮጃሊ ጭፍጨፋ መታሰቢያ ቀናቸው ከጠቅላይ ሚኒስትሩ ጉብኝት ጋር መጣጣሙ በዲፕሎማሲው ረገድ ትልቅ ትርጉም ተሰጥቶታል። ኢትዮጵያ በዚህ አስቸጋሪ የታሪክ ወቅት ከአዘርባይጃን ጎን መቆሟ የሁለቱን ሀገራት ጥልቅና የማይበገር ወዳጅነት እንደሚያሳይ ተደርጎም በተጽዕኖ ፈጣሪ ማህበራዊ ሚዲያዎች ላይ እየተዘዋወረ ነው። አጠቃላይ ግን በዚህ ጉብኝት የካስፒያን ባህር ከአፍሪካ ቀንድ ጋር ተገናኝቷል። እናም የጉብኝት የደቡብ ትብብርን ከምልክት ባለፈ ወደ ተግባራዊ ውጤት ተኮርና እኩልነትን መሰረት ያደረገ አጋርነት በመለወጥ ለሌሎች ሀገራት እንደ አርአያ የሚጠቀስ ነው። ኢትዮጵያ የአዘርባይጃንን የተሳኩ የሪፎርም ተሞክሮዎች ከራሷ
ነባራዊ ሁኔታ ጋር በማጣጣም ተግባራዊ ካደረገች የተጀመረው ሀገራዊ ብልጽግና ጉዞ ይበልጥ እንደሚፋጠንና በዓለም አቀፍ መድረክ ያላት ተጽዕኖ እንደሚጨምርም ጥርጥር የለውም። እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙ ቲቪ ዜና 57 እንደቀጠለ ነው። የተወደዳችሁ ወደ ሌሎች ጉዳዮች ይሻገራለሁ። የመከላከያ ዋር ኮሌጅ በስትራቴጂክ አመራር በአጫጭር ኮርስ ያሰለጠናቸውን 5ኛ ዙር ተማሪዎችን ማስመረቁን የኢፌዴሪ መከላከያ ሰራዊት አስታወቀ። ተመራቂ አመራሮቹም ዓለም አቀፋዊ ሀገራዊና አካባቢያዊ ሁኔታዎችን መረዳትና መተንበይ የሚያስችል እውቀት እንዳገኙም ተገልጿል። በኮሌጁ በተካሄደው የምረቃ ስነ ስርዓት ላይ የተገኙት የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም ዓላማችን ፈጣን ተለዋዋጭና የተገማች ሁኔታዎችን እያስተናገደች መሆኑን በመጠቆም ተመራቂዎችም ዘመኑ የሚጠይቀውን መተግበር ይጠበቅባቸዋል ሲሉ አሳስበዋል። ሰራዊታችን በአንድ በኩል የተረጋጋ ቀጠናዊ ሁኔታ ለመፍጠር በዓለም አቀፋዊ ሰላም ማስከበር ተልዕኮዎች የተሰማራ አመርቂ ስራዎችን በመስራት ሲሆን በሌላ በኩል ወደ ራሱ የሚሰነዘሩ ጥቃቶችን በማያዳግም ሁኔታ እየመከተ ይገኛል። እነዚህ ሁኔታዎችን ጠንቅቆ የተረዳው የተቋማችን ስትራቴጂ አመራር በርካታ አቅም ፈጣሪ አቅሞችን በመገንባት በየደረጃው የማስተማርና የማሰልጠን ላይ ይገኛል። ከዚህ አንጻር የመከላከያ ዋር ኮሌጅ ከተቋቋመ አጭር ጊዜ ቢሆንም የተቋሙን የአመራር ስልጠና ፍላጎት ለማሟላት እየተጓዘበት ያለው መንገድ እጅግ አበረታች ደረጃ ላይ ይገኛል። ለአምስተኛ ዙር የስትራቴጂክ አመራር ተማሪዎች ተንቀሳቃሽ የመስክ ስልጠና በማካሄድ የተሻለ እውቀት እንዲያገኙ ተደርጓል ያሉት የመከላከያ ዋር ኮሌጅ አዛዥ ሜጀር ጀነራል ቡልቲ ታደሰ በበኩላቸው ኮሌጁ የሰልጣኞችን የስትራቴጂክ አመራር እውቀት ለማሳደግ የተለያዩ ወታደራዊ ዘመቻዎችን የማቀድ የማደራጀትና በውጤት የመምራት ክህሎት እንዲኖራቸው የሚያስችል የመማር ማስተማርና የምዘና ስነ ዘዴን በጥልቀት እየተሰራበት ስለመሆኑ አስታውቀዋል። የሀገራችን ብሔራዊ ጥቅም ለማስጠበቅ በየደረጃ ያሉ አመራር ችግሯቸውን ተረድቶ በሰላምና ዲፕሎማሲያዊ በወንድማማችነት መሪ በትብብር ሀገራችን ጥቅም ለማስጠበቅ የሚያስችል መንገድ ማወቅና መረዳት፣ የአመራር መሪን መከተል፣ ፕሮፌሽናሊዝም የሰራዊት ግንባታ ላይ በተደራጀ መንገድ ማስራት ይጠበቅብናል። እሱን እየሰራን እንገኛለን። በአፍሪካ ቀንድ አካባቢ ያልተረጋጋ ሁኔታ በሀገራችን ላይም የባዳና የባንዳ ጸረ ሰላም ኃይሎች ግንባር ፈጥሮ ውስጣችን ሰላም ማወክ ተፈጥሮ ሀብታችን እንዳንጠቀም ከመፈለጉም በላይ የተዘጋ በር እስረኛ እንድንሆን በማህበራዊ ሚዲያ ጭምር ኢትዮጵያን ለማተራመስ አበክሮ ይሰራሉ። ካሉ ብሔራዊ አቅሞቻችን ውስጥ አንዱ የመከላከያ አቅም መሆኑን በተመረጡ ስትራቴጂካዊ አመራር መሰረት በምትመደቡበት ቦታ አሰልጣኞቹ ቀጣይ ያሉትን ችግሮች በመረዳት ከተልዕኳችን አንጻር ሀብትና ንብረትን በጥብቅ ዲሲፕሊን የመምራት ስራ እንድትሰሩ በቂ እውቀት አገኝታችኋል ተብሎ ይጠበቃል። ተመልሰናል። የተወደዳችሁ ቲቪ ዜና 57 ይቀጥላል። አሁንም የአድዋ ድል ለብሔራዊ መግባባት ያው ተምሳሌት የሆነ የታሪክ ቅርስ ስለመሆኑ ምሁራን ተናገሩ። በጦር ሜዳ የተመዘገበ ድል ብቻ ሳይሆን ኢትዮጵያውያን በአንድነት ቆመው ማንኛውንም ፈተና ማሸነፍ እንደሚችሉ ያሳዩበትም ገድል ነው። ሙሉ ግርማይ በስልጣን ሽኩቻና በአስተዳደር ቅራኔዎች ከአጼ ምኒልክ ጋር ሆድና ጀርባ ከነበሩ መሪዎች መካከል ደጃዝማች ጓንጉል ዘገየ ይጠቀሳሉ። በሁለቱ መካከል ያለውን ቅራኔን በመጠቀም ወራሪው ኃይል በባንዳነት ከጎናቸው ሊያሰልፍ የበዛ ውትወታዎችን ማድረጋቸውን በታሪክ ድርሳናት ተከትቦ ይገኛል። የሆነና ወራሪው ኃይል ኢትዮጵያን ለመውረር በቋመጠበት ወቅት የግል ቂማቸውና ልዩነታቸውን ወደ ጎን በመተው ሀገር ሲወረር የግል ቁስል ይሻራል የሚለውን ብሂል ተከትለው በግንባር ከተገኙ አርበኞች መካከል ያልተዘመረላቸው ጀግና ናቸው። አድዋ ላይም በራስ መኮንን ስር ሆነው በተለይ ውጊያው የበረታበት ሰዓት ነበረ። ፊት አውራሪ ገበየሁ የሞቱበትና የጣሊያን መድፎች በጣም ጥቃት ማድረስ የደረሱበት እዛ ላይ ተልከው ከጀርባ ገብተው መድፈኞቹን የጨረሷቸውም እሳቸው ናቸው። አድዋ ባደረጉት አስተዋጽኦም በኋላ እንደውም ዋግ ሹምነት ተሹመው ላስታንም ዋግንም የእጁንም አስተዳድረዋል። ትናንት በአድዋ ተራሮች ስር የፈሰሰው ደም የአንድ ወገን ብቻ አልነበረም። አድዋ ተራራ ብቻ አይደለም። አድዋ የሺ ድምጾች አንድ ዜማ፣ የሺ ቀለማት አንድ ስዕል ነው።
ያ የጀግንነት ታሪክ ሲጻፍ ብዕሩም ሆነ ቀለሙ የመጣው ከመላው ኢትዮጵያዊ ነው። የማይቻል የሚመስለውን ችለው ያሳዩ ዓለምን ጉድ ያስባለ ድልን የተጎናጸፉ ኢትዮጵያውያን ጀግኖች በአድዋ ተራሮች ላይ የፈጸሙት ጀብዶ እነሆ 130 ዓመታትን አስቆጠረ። በ19ኛው ክፍለ ዘመን ኢትዮጵያውያን የፈጸሙት ድል በየዘመናቱ የማይደበዝዝ ለትውልዱ ሁሉ ውርስ የሆነ የታሪክ ቅርስ ሆኖ ኖሯል። ታሪከኛው ድል የተገኘው እንደ ደጃዝማች ጓንጉል ያሉ ጭምር የውስጥ ቅራኔ ቁርሾና ቅሬታ የነበራቸው ወገኖች ከውስጥ ጣጣቸው በላይ ሀገርን አስቀድመው ከብረት በጠነከረ ህብረት ጠላታቸውን በመቅጠማቸው በጋራ የተመሙበት የነጻነት ደውል ለዓለም ሁሉ የተሰማበት በአድዋ ተራራ ላይ ኢትዮጵያን ከፍ ያደረገ በዓለም ደረጃ ማለት ነው። ስለዚህ አድዋ አንድ እንደ ኢትዮጵያ እንደ ህዝብም አንድ ሊያደርገን የሚችል ትልቅ የታሪክ ሀብት ውርስና ቅርሳችን ነው። እስከ 100 ሺህ የሚገመት ጦር ጨርቄን ማቄን ሳይል ከአራቱም ማዕዘናት በመትመም ብሔር ሃይማኖት ሳይገድበው ለሀገሩ ክብር ሲል በግንባር መሰለፉን የታሪክ ድርሳናት ላይ ተከትቦ ይገኛል። ጀግኖች አባቶች የአድዋን ጦርነት በድል ያጠናቀቁበት አንዱ ስልት የወራሪ ጠላትን የመከፋፈል ሴራም በመበጣጠስ ነው። ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን ኢትዮጵያውያን የሀገር ጥሪ ተቀብለው በአንድነትና በህብረት ወደ አውደ ግንባር መትመማቸውም ዋነኛው የድሉ ሚስጥር ነው። ኢትዮጵያውያን በጦርነቱ ጊዜ አንድ የሆኑት በመካከላቸው ልዩነት ሳይኖር ቀርቶ አይደለም። በጣም የተለያዩ ልዩነቶች፣ ቂሞች፣ ቁርሾች፣ ኩርፊያዎች ሁሉ ነበሩ። እነኚህን ሁሉ ነገሮች አልፈው ነው በአድዋ ላይ በአንድነት የዘመቱት። የውስጥ አለመግባባቶችን በመተው በሀገራዊ ህልውና ላይ መረባረብን የጠየቀ ተግባር በ1888 ዓመተ ምህረት እንደነበር ሁሉ ዛሬም ለሀገራዊ ህልውና ጉዳይ ዘርፈ ብዙ የሆነ ርብርብ የሚፈልጉ አልጠፉም። በአድዋ አውደ ሰፊነት ቢሄል ሀገራዊ ርብርብን የማበራከት እንቅስቃሴም ገጾቹ የበዙ ናቸው። አድዋን ከወታደራዊ ድል ባሻገር እንደ ትልቅ የሀገር ግንባታና የብሔራዊ መግባባት መድረክ መመልከትም ተገቢ ያደርገዋል። አድዋ የታሪክ መዝገብ ብቻ ሳይሆን ለዛሬዋ ኢትዮጵያ ፈተናዎች ቁልፍ የያዘ የህያውነት ተምሳሌት ነው። ከአድዋ ህያው ድል የምንወስደው ትልቁ ነገር ችግሮች በሚያጋጥሙን ጊዜ ልዩነቶቻችንን ወደ ጎን በመተው አንድ ላይ ሆነን ጽናት ኖረን ትዕግስት ኖረን ጥበብ ኖረን ለዘመኑ ፈተናዎች ዘመኑን የዋጀ ርብርብና ተጋድሎ እና ድል ብናስመዘግብበት መሆኑ። የአድዋ መንፈስ ማለት እንደ ደጃዝማች ጓንጉል ያሉ ጀግኖች በልዩነት ውስጥ ያለው ውበትን ለጋራ ህልውና የማዋል ጥበብ ነው። ኢትዮጵያ ወደ ብሔራዊ መግባባት ለማምራት የጀመረችው የሀገራዊ ምክክር ጉዞም የአድዋ ሴቶች እንደ ማዕዘን ድንጋይ የሚሆኑ ናቸው። የአድዋ መንፈስ ለዛሬው ትውልድ የሚነግረው ታላቅ ሚስጥር አለ። መለያየት ለባዕድ ምቹ ያደርጋል የሚለው መራር እውነት። የብሔራዊ መግባባት ጉዞ ግቡ ያለፈውን ቁስል በአድዋ ፈውስ ማከም፣ የዛሬውን ልዩነት በውይይት ማጥባብና የነገውን ተስፋ በጋራ መገንባት ነው። ልዩነት እንደ ተራራ ቢገዝፍም የአድዋ መንፈስ ግን እንዴት ተራራውን መናድ እንደሚቻል ሕያው ምስክር ነው። የጋራ ግብ፣ መደማመጥና ባለቤትነት የሀገራዊ ምክክር ሊወርሳቸው የሚችሉ አድዋዊ እሴት ናቸው። በሌላ ዜና የሀገር ሉዓላዊነት ያለ ኢኮኖሚ ነጻነት ሙሉ ሊሆን አይችልም። ያኔ በአድዋ በጠመንጃ የተገኘው ድል ዛሬ በእውቀት በፈጠራና በሀገር በቀል እውቀት ሊደገም ይገባዋል። የኢኮኖሚ እድገቱም የሀገራችንን ነባራዊ ሁናቴ ያገናዘበና በሀገር በቀል እውቀቶች ላይ የተመረኮዘ ማድረጉ ሌላኛው የአድዋ ምሳሌ ተደርጎ ሊወሰድ ይችላል። ፍሬሕይወት ረታ በጉዳዩ ዙሪያ ተከታዩን ይዛለች። የአድዋ ድል ለኢትዮጵያውያን የፖለቲካ ነጻነት ምልክት ብቻ ሳይሆን የተስፋ ብርሃንና የአንችልም ድባብ የተሰበረበት የታሪክ አውድማ ነው። ድሉ ኢትዮጵያዊነት በማንኛውም ፈተና ውስጥ አልፎ የማሸነፍ ጥበብ መሆኑን ለዓለም ያስመሰከርንበት ታላቅ ክስተት ቢሆንም የፖለቲካ ነጻነት ያለ ኢኮኖሚ ነጻነት ሙሉ ሊሆን አይችልም በሚል ያኔ በጠመንጃ የተገኘው ድል ዛሬ በእውቀት በፈጠራና በሀገር በቀል እውቀት ሊደገም ይገባል ሲል በደም ስራችን ደግሞም በመንፈስ በአእምሯችን ውስጥ የሚፈሰው ኢትዮጵያዊ ደም የኢኮኖሚ ነጻነትን ይሻል። ብዙዎቹን የአፍሪካ ሀገራት ብናይ ከኛ በስተቀር ኦልሞስት ሁሉም በሚባል ደረጃ አብዛኞቹ የአፍሪካ ሀገሮች ኮሎኒያሊዝም ውስጥ ነው የነበሩት አይደል? ከዛ በትግል ብዙዎቹ የዛሬ 50 ዓመት አካባቢ አብዛኞቹ 50 ዓመት 40 ዓመት አካባቢ አብዛኞቹ ከኮሎኒያሊዝም ወጡ። ከኮሎኒያሊዝም ሲወጡ ፖለቲካሊ ፍሪነን ነፃነን አሉ እንጂ ኢኮኖሚካሊ የኢኮኖሚ ሉዓላዊነታቸው የተጠበቀ አልነበረም። በዚህም ምክንያት ብዙዎቹ ተመልሰው ከቀድሞ ቅኝ ገዢዎቻቸው ተጣብቀው እስካሁን ድረስ የሚኖሩ አሉ። ስለዚህ ይሄንን በትክክል አይተነዋል።
የዛኔም አይተነዋል፣ በቅርብ እያየነው ነው። ስለዚህ ምንም እንኳ የአገራችን ሉዓላዊነት የምንፈልግ ቢሆንም በትክክል ግን ሉዓላዊነቱን ማስጠበቁ የሚመነጨው ኢኮኖሚያችን ከመጠንከሩ ጋር ነው። አባቶቻችን አድዋ ላይ የተዋጉት በባዕድ ስልት ሳይሆን በራሳቸው የመልክዓ ምድር እውቀትና ብልሃት ነበር። ዛሬም የኢኮኖሚ እድገታችን የሀገራችንን ነባራዊ ሁኔታ ያገናዘበ የራሳችንን እውቀትና ተፈጥሯዊ ጸጋ ተጠቅመን በራሳችን ባለሙያዎች የራሳችንን ጥሬ ዕቃ በራሳችን ፋብሪካ ተጠቅመን የዓለምን ገበያ መገዳደር እንደምንችል ማመን የአዲሱ ዘመን የአድዋ ስልታችን ነው። ሌሎችም አሁን ሪዞርቶች እየተሰሩ ነው ያሉት፣ የቱሪስት መዳረሻዎች እየተሰሩ ነው ያሉት። የኢንዱስትሪ ሴክተሩ ኢንዱስትሪ ሚኒስቴር ሰፋ ያለ ፕሮግራም ይዟል። አሁን ያንን ለመቀየር ጥረት እየተደረገ ነው ያለው። መጨረሻ ላይ ወደ ኢንዱስትሪ ያለን ሽግግር ነው እችን ሀገር ሊያሳድጋት የሚችል። የኢንዱስትሪ ሽግግሩን እንዴት አድርገን ነው የምንሰራው? መሰረተ ልማቱን ሰርተናል። አሁን መንገዶች ሰርተናል፣ ባቡር ሀዲዶች ሰርተናል፣ ዩኒቨርሲቲዎች ሰርተናል፣ የሰው ኃይል የሚያመርቱትን እነዚህ ሁሉ ከሰራም በኋላ አሁን ወደ ሰው ሰራሽ አስተውሎት የምንሄድበት መንገድ ደግሞ ኢንስቲትዩቶች እየፈጠር ነው ያለ ነው። ስለዚህ በዛም ትልቅ ተስፋ ነው ያለኝ። መሰረቱ ተጥሏል፣ ወደፊት ይሄዳል የሚል ሀሳብ ነው ያለኝ። እኛ ሀገር በጣም ጥራታቸውን የጠበቁ ለውጭ ዓለም የተሸጡ ያሉ ገበያውን ፔኔትሬት አድርገው የገቡ ያሉ ምርቶች አሉ። እነዚህ ምርቶች ደረጃቸውን ጠብቀው ከኛ አልፎ ለውጭ የሚሸጡ ናቸው። እንደ ትላንቱ ሁሉ ዛሬም አትችሉም የሚሉ የተስፋ መቁረጥ ድምጾች በዙሪያችን ቢኖሩም የአድዋ መንፈስ ግን የማይቻል የለም የሚለውን ስለ ንቦና ገንብቶልናል። በባዶ መሬቶቻችን ላይ ስንዴ ማምረት፣ በተራሮቻችን ላይ ኃይል ማመንጨትና በከተሞቻችን ውስጥ የፈጠራ ማዕከላትን በመገንባት ህልማችን ሩቅ አለመሆኑን ለዓለም በማሳየት ላይ ነን። ከዚህ በፊት በአመት የምናገኘው የውጭ ሬቨኑ በዶላር 60-70 ሚሊዮን ዶላር አካባቢ ነበር ኤክስፖርት እያደረግን። አሁን ላይ ያንን በብዙ እጥፍ ነው እያሳደግን ያለ ነው። ዘንድሮ ኤክስፔክት የምናደርገው እስከ 450 እስከ 500 ሚሊዮን ዶላር ወይም ደግሞ ግማሽ ቢሊዮን ዶላር ከኃይል ሽያጭ ገቢ እንደምናገኝ ነው ኤክስፔክት ምና በህዳሴ ግድብ በሃይድሮ ፓወር ከውሃ የምናመረጨው ኢነርጂ ክሊን ኢነርጂ ነው። በርካታ ቦታ ከዊንድ በውስን ቦታ በጂኦተርማል ሌላም ግድቦች እየገነባን ስለሆነ ኢትዮጵያ የሚቀጥለውን የአፍሪካን ዘመን እድገት ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች። ዛሬ በምናፈሰው ላብና በምናሳየው የኢኮኖሚ ጽናት ነገ ለልጆቻችን የበለጸገችና የማትደፈር ኢትዮጵያ እናስረክባለን። የአድዋ ድል ታሪክ ብቻ ሳይሆን የዛሬ ተግባራችን መመሪያ ነው። በኢኮኖሚው መስክ የምናስመዘግበው እያንዳንዱ ስኬት የማይቻል የለም የሚለውን የኢትዮጵያዊነት ማተም ዳግም የሚያድስ ነው። ይህ በዚህ እንዳለ ኢትዮጵያውያን በአድዋ ተራሮች በጋራ በመሆን ያሳዩትን የመተባበርና የአንድነት መስተጋብር የአሁኑ ትውልድ ብሔራዊ ጥቅምን ባማከለ መልኩ ለልማት ሊደግመው እንደሚገባ የአዲስ አበባ ከተማ ነዋሪዎች ተናግረዋል። ዘጋቢያችን ዮሐንስ አበረ አነጋግሯቸዋል። ህብረ ብሔራዊ የሆነች ሀገር አንድ ላይ ሆና ከሁሉም ብሔር ብሔረሰብ ህዝብ ከሁሉም ሃይማኖት ከሁሉም እድሜ አንድ ላይ ተሰብስቦ ቅኝ ግዛትን ማሸነፍ ችሏል። አድዋ ይሄ ለኛ ምን ያስተምረናል? አንድ ላይ ከሆንን ቅኝ ግዛትን ማሸነፍ ከቻልን ነገ ደግሞ ኢትዮጵያ የሚጋረጥባትን ምንም አይነት ችግር አንድ ላይ ሆነን መፍታት እንችላለን ማለት ነው። እንዳየነው አባቶቻችን የከፈሉን መስዋዕትነት በዓላማ በጽናት ቃል በማስከበር ረገድ ትልቅ ትምህርትና መስዋዕትነት የተከፈለበትን ዓላማ አይተናል። እኛም ከዚህ በኋላ ያለው ትውልድ አቅማችን በፈቀደው ሀገራችንን ለጀመረችው ዓላማ ለጀመረችው እድገት ለጀመረችው ብልጽግና እስከ መስዋዕትነት ለመክፈልና ቃላችንም አክብረን ሳንሸርፍ በዓላማ ጸንተን መጠበቅ እንዳለብን ቃል ገብተን ስለመጣን እስከ መጨረሻው ድረስ ሀገራችን ለማስጠበቅ ዓላማችንን ጠብቀን እንቆማለን። የአድዋ ድል በጋራ ሁሉም ተሰብስቦ ያደረገው እንትን ድል ሊያደርግ የቻለ በዛ ሜዳል ብሔር ምናምን ሳይለይ አጠቃላይ ተሰባስቦ ሊያደርግ የቻለ በዛ ምክንያት ነው። ቀደም ብለው የነበሩ አባቶቻችን ብሔር ሳይለዩ ሃይማኖት ሳይለዩ ለዚህ ሀገራቸው ትልቅ መስዋዕትነት ከፍለው ለዚህ ያበቋት እነሱ ናቸው። ስለዚህ የእነሱን ፈለግ ተከትለው ቀጣዩ ትውልድ ይህን እንዲያስጠብቅ ነው መሆን ያለበት። ትልቅ ታሪክ ነው።
የባህር በር ጥያቄ የነገ ጥያቄ ነው፣ የልጆቻችን ጥያቄ ነው፣ የህልውና ጥያቄ ነው። ስለዚህ እቺን ሉዓላዊት ሀገር የህብረ ብሔራዊነት ምንጭ ስለሆነች የነጻነት ተምሳሌት ስለሆነች ወደ ኋላ ለማስቀረት እየተሞከረ ያለበት ሁኔታ ይገኛል። ኢትዮጵያ ግን አድዋ ላይ ድል እንዳደረገችው አሁንም ድል እንደምታደርግ ሙሉ እምነት አለኝ። እኔ የመጣሁት ከአፋር ነው። የባህር በር በዋናነት የአፋር የረጅም ዓመት የውስጣችን ማለት ይሄ ቀን ብዙ ጊዜ ቀን ሲቆይ ሚነሳ ደግመን ይሄ ነገር ይሄ ቀን የሚደርስ አይመስለንም ነበር የአፋር ህዝብ ማለት ነው። አሁን ላይ በሰዓቱ ነው ይሄ ጥያቄ የተነሳው። ሀቃችን ነው፣ የኢትዮጵያ ነው፣ አብረን እናስመልሳለን ብለን እናስባለን። የሀገራችን ልማት ህዳሴ ግድብ የአድዋ መሰረት ነው ብዬ ነው የማስበው። ከዛ ቀጥሎ ያለውን ልማት በዛው ቀጥሎ ያውን የኮሪደር ልማት በለው የተለያዩ ነገሮች ይሄ የተለያዩ ቆሞ ነበረው የፋብሪካዎች ያስጨርስ ነው ታጥሮ ነበረውን ወደ ልማት አስቀይረን የተጠቀምን ብዬ ነው የማስበው። ቀጣዩ ትውልድ ቀን ማታ ሳይል በተቻለው አቅም እንደሚችለው በብሔር ሳይለይ በሃይማኖት ሳይለይ ወጣቶች በተለይ ይህን የማስከበር ግዴታም ስላለባቸው ትልቅ ትኩረት ሊሰጠው የሚገባና ሰላማችንን ለዚህ ለድንበራችን ጉዳይ ትልቅ አስተዋጽኦ ማድረግ አለባቸው ብዬ ያው ይህን ጥሪ አስተላልፋለሁ። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። ቀሪ ቲቪ 57 ጉዳዮቻችንም ይቀጥላሉ። በአመራሩና በነዋሪዎቿ የተፈጠረው ጥምረት አዲስ አበባ ሰላማዊ የተረጋገጠ ከተማ እንድትሆን ስለማስቻሉ ተገለጸ። የሰላም ሚኒስቴር ከአዲስ አበባ ሰላምና ጸጥታ ቢሮ ጋር በጋራ በመተባበር 8ኛውን የሰላምና ጸጥታ የምክክር መድረክ አካሂደዋል። ሳምሶን በላይ የሰላም ሚኒስቴር ከአዲስ አበባ ሰላምና ጸጥታ ቢሮ ጋር በመተባበር 8ኛው የሰላም የምክክር መድረክ ሰላማዊ የፖለቲካ ትግል ለሀገር ብልጽግና በሚል መሪ ቃል አካሂደዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የልዩነት ምክንያቶችን በመለየት ወደ አንድ ለማምጣት ሰፊ ስራ እንደተሰራ ገልጸዋል። ሰላማችን ዘላቂና አስተማማኝ እንዲሆን በዋነኛነት የስራው ባለቤት መሆን ያለባቸው ተዋናዮች የጸጥታ አካላት ብቻም እንዳልሆኑ በግልጽ ፖሊሲ ተቀምጦ ሁላችንም ይህንኑ ይዘን እየሰራንበት እንደሆነም ይታወቃል። ሰላምን አስተማማኝና ዘላቂ ለማድረግ ዋነኛው የሰላም ባለቤት ህዝብ ነው ብለን እናምናለን። ህዝብ የሰላም ባለቤት ከሆነ የመፍትሄው አካል ነው። ሰላም ዘላቂም ይሆናል፣ አስተማማኝ ይሆናል። ፖለቲካዊ ይሁን ኢኮኖሚያዊ ይሁን ማህበራዊ እንቅስቃሴያችን እጅግ ባማረ ውጤታማ በሆነ መንገድ የሚከናወን እንደሚሆን በእርግጠኝነት መናገር ይቻላል። ከንቲባው አክለውም ሰላምና ልማት የሚነጣጠሉ ባለመሆናቸው ሁለቱንም ጎን ለጎን እየተሰራ ነው ሲሉ አስታውቀዋል። የሰላም ሚኒስትር መሐመድ ኢድሪስ አዲስ አበባ ከልማቷ ባሻገር ያላት ሰላም በብዙዎች ዘንድ ተመራጭ እንዳደረጋት ገልጸው ለዚህም በከተማዋ እየተከናወኑ ያሉ አህጉር አቀፍ ጉባኤዎች ማሳያ ናቸው ብለዋል። አዲስ አበባ ምንም ከፍተኛ ማለት አብሶሉት በሚባል ደረጃ የሰላም ደረጃው እየተረጋገጠ የመጣባት ከተማ ነው።
ለምን ሲባል በባለቤትነት ስለተመራ ነው። አመራሩ ለሰላም፣ ለዜጎች ደህንነት፣ ለከተማ ደህንነት ያለው ትኩረት ነው። ምክንያቱም አዲስ አበባ የኢትዮጵያ ከተማ ብቻ አይደለችም፣ የዓለም የዲፕሎማቲክ ሴንተር ነች። በአመት ውስጥ ከ150 በላይ ዓለም አቀፍ ኮንፈረንሶችን የምታስተናግድ፣ አንዳንድ ኮንፈረንሶች ከ20 ሺህ በላይ የውጭ እንግዶች ገብተው የሚወጡባት ከተማ ነች። የከተማዋን ሰላም በማስጠበቅ ረገድ ሰፊ ስራ መሰራቱን የገለጹት የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ሊዲያ ገርማም ከ202,000 በላይ ወጣቶችን ስልጠና በመስጠት የከተማዋን ሰላም እንዲያስጠብቁና ብሔራዊ አገልግሎት እንዲሰጡ ማድረግ መቻሉን አስታውቀዋል። ከ2013 ዓ.ም ጀምሮ ባለፉት 5 ተከታታይ ዓመታት ከ200,000 በላይ የሰላም ሰራዊት አባላትን ማፍራት ችለናል። ከሰላም ሚኒስቴር በ13 ዙር የተላኩልንን 2758 የዩኒቨርሲቲ ወጣቶች በብሔራዊ ወጣቶች በጎ ፍቃድ አገልግሎት እንዲሳተፉ ተደርጓል። ወጣቶቹን ከቤተሰብ ጋር በማስተሳሰር ወንድማማችነትና እህትማማችነትን በተግባር እንዲሰርጽ በማድረግ ረገድ ሚናቸውን እየተወጡ ነው። ለወንጀል መንስኤ ስጋት የሆኑ ጉዳዮችን ቀድሞ በማጥናትም እርምጃዎች እየተወሰዱ መሆናቸውን ኃላፊዋ ጠቅሰዋል። በሌላ በኩል በከተማዋ በስፋት እየተከናወኑ የሚገኙ የኮሪደር ልማት ስራዎች ለጸጥታው ስራ አጋዥ ቴክኖሎጂዎችን እንዲያካትቱ እየተደረገ መሆኑም በመድረኩ ተመላክቷል። ኪን ኢትዮጵያ የጥበብ ቡድን ወደ ኬንያ ናይሮቢ ሊጓዝ ነው። የሀገርን ጥበብ፣ ባህል፣ ታሪክና የከፍታ ዘመን ለዓለም ሲያስተዋውቅ የቆየው ኪን ኢትዮጵያ የባህል ቡድን ቀጣዩ መዳረሻውን ጎረቤት ሀገር ኬንያ አድርጓል። ኪን ኢትዮጵያ የኢትዮጵያን ማንሰራራት ብስራት በሚል መሪ ሀሳብ የሚያካሂደው ይህ የጥበብ ድግስ ከአውሮፓና እስያ ጉዞ በኋላ አሁን ላይ የአፍሪካ ሀገራትን መዳረሻ ማድረጉን ያስታወቁት የባህልና ስፖርት ሚኒስትር ዴኤታ ነቢዩ ባየ ናቸው። የታላቁ የአድዋ ድል በዓልን መነሻ በማድረግ የሚካሄደው ይህ የጥበብ ጉዞ ታዲያ በአይነቱ የመጀመሪያው መሆኑን ሚኒስትር ዴኤታው ተናግረዋል። ኢትዮጵያ የአፍሪካ ሕዝቦች ሁሉ የነጻነት ተምሳሌት፣ የአፍሪካ ሕብረት መዲና፣ የአፍሪካውያን መገናኛ፣ የአፍሪካ የፖለቲካ ካፒታል የሆነችው አዲስ አበባ የምትገኝባት ትልቅ ሀገር ናት። እቺ ትልቅ ሀገራችን ለሌሎች የጥቁር ህዝቦች መኩሪያ ከሆነችባቸው ሁነቶችና መልኮች መካከል ትልቁ የአድዋ ድል በዓል ይገኝበታል። ኢሰብአዊነትን፣ ፍጹም ጭቆናን በጀግንነት፣ በእምቢባይነት፣ በሰብአዊነት ሊያሸንፉ የሚችሉ መሆናቸውን ያሳየ ነው አድዋ። በተለይም አፍሪካ ህዝቦች በሙሉ እንደ ትልቅ የነጻነት ብርሃን አድርገው የሚመለከቱት በዓል ነው አድዋ። ይህንን በዓል ኢትዮጵያውያን በተለያየ ድምቀት እያከበር ነው ዘንድሮ። ኢትዮጵያውያን በተለያዩ ከተሞች ሲያከብሩት፣ በተለያየ ዓለም ከተማም ያሉ ኢትዮጵያውያን ሲያከብሩት፣ አፍሪካውያን ደግሞ ይህንን በዓል የኔ ነው ብለው እንዲያከብሩት ማስቻል ይገባል ብሎ መንግስታችን ያምናል። ለዚህም ነው ኪን ኢትዮጵያ የኢትዮጵያ ማንሰራራት ብስራት የሚባለው የጥበብ ጉዞ ወደ ኬንያ ጉዞውን የሚያደርገው። ይሄ የጥበብ አቅርቦትም የሚቀርበው የአድዋ በዓልን አስመልክቶ በኬንያ ናይሮቢ ይሆናል። ይህ ለመጀመሪያ ጊዜ በአፍሪካ መድረክ በኬንያ የሚካሄደው የጥበብ ድግስ ኢትዮጵያ ከረዥም ዘመን ወዳጇ ኬንያ ጋር ያላትን የህዝብ ለህዝብ ግንኙነት ይበልጥ ለማጠናከር ታስቦ በነገው ዕለት በናይሮቢ ከተማ እንደሚከናወንም ተገልጿል። በመጨረሻም ስፖርት። ሪያል ማድሪድ ከማንቸስተር ሲቲ በአውሮፓ ሻምፒየንስ ሊግ ጥሎ ማለፍ ተገናኙ። የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ ድልድል ዛሬ በስዊዘርላንድ ኒዮን ይፋ ሲደረግ 15 ጊዜ የአውሮፓ ሻምፒየንስ ሊግ አሸናፊው ሪያል ማድሪድ ከማንቸስተር ሲቲ ተገናኝቷል። የአምና ሻምፒዮኑ ፒኤስጂ ከቼልሲ የተገናኙበት ጨዋታም ከወዲሁ ተጠባቂ ነው። በመድረኩ ዘንድሮ ሁሉንም ጨዋታዎች በማሸነፍ ወደ ጥሎ ማለፍ የደረሰው አርሰናል በተሻለ ቁመና ላይ ሆኖ ከጀርመኑ ባየር ሊቨርኩሰን ተገናኝተዋል። ባየር ሚኒክ ከአታላንታ፣ አትሌቲኮ ማድሪድ ከቶትንሃም፣ ሊቨርፑል ከጋላታ ሳራይ፣ ኒውካስትል ከባርሴሎና፣ ባዶ ግሊምት ከስፖርቲንግ ሊዝበን በጥሎ ማለፍ ተፋጠዋል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት ስትከታተሉት የቆያችሁ የቲቲቪ ዜና 57 ይሄው ነው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝቶ ነው ደስ የሚለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም አምሹ።